አቡነ ሳዊሮስ ለስራ አስኪያጅነት ከአቡነ አብርሃም ጋር ተወዳድረዋል። እሳቸው ቢያልፉ ብሔር አልነበረ አይደል? እሳቸው ቢያልፉ ኑሮ ስራ አስኪያጅ ቢሆኑ በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክል ናት። ሲወድቁ ምን ይላል? እየተመራ መሆኑ በግልጽ እያሳየን ይገኛል። ይህንን ግልጽ ለማድረግ ከተፈለገ የዘንድሮ የ2014 የግንቦት ርክበ ካህናት የጠቅላይ ሥራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ምርጫ ሲካሄድ ለሁለተኛ ጊዜ ምን ማለት ነው? ለሁለተኛ ጊዜ የኦሮሞን ብፁዓን አባቶች ያገለለና የገፋ የመንፈስ ቅዱስ ምርጫ ሳይሆን በብሔር እጅ ብልጫ የተካሄደ መሆኑን የአደባባይ ሚስጥር ነው። ይህ ነው እንግዲህ የነሱ መቼ የተጻፈ ነው? ማን የጻፈው? የተጻፈው ሰኔ 16 ቀን 2014 ዓመተ ምህረት አለን የሚሉ ሰዎች ናቸው። አንድ አይነት እንትን ነው ፊርማ ነው። ብዙ አንድ አይነት ፊርማ አለው። አሁን ለምሳሌ እዚህ ወደ 10 ሰዎች አሉ። ፊርማው አንድ አይነት ነው። አንድ ሰው የፈረመው እና ይሄ የአጭበርባሪዎች ቤተ ክህነት የሚሰሩ ሰዎች ናቸው። ይሄን የምዕመናን ጥያቄ ነው ብለው ነው ያመጡት። የምዕመናን ጥያቄ ነው ብለው እንግዲህ አሁን ስናጠናው እርግጠኛ አይደለንም፣ ግን ይሄ እንትን ነው እንደ ጥርጣሬ ብለን ነው የምንወስደው። እና አቡነ ሳዊሮስ ያደራጇቸው የውጭ አርበኞች ናቸው። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምፅ እኮ አግኝተዋል ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት። ለምንድን ነው አቡነ ሳዊሮስ ሲወደቁ? ምክንያቱም ብቃት የላቸውም። ይህን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው እኚህ ሰውዬ ቤተ ክርስቲያንን ቢይዙ? እነዚህ ሰዎች ከዚያው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ፣ ቁልቢ ቤተ ክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ ይህን ቃል ልጠቀም ይቅርታ አድርግልኝና ይሄ በቃ ሁሉንም ጋፎ እኔ ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ልብን ያደርጋል። ይሄ አሁን እዚህ ላይ ነው እንግዲህ እነዚህ ሰዎች ቤተ ክርስቲያን ሳትሆን አይምሯቸው ውስጥ ያሉት ቤተ ክርስቲያን የምትሰጠው ጥቅም ነው። የጵጵስና ክብርና የጵጵስና ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ናቸው። የሮን ስራ ዴሞ አቲና ታድንቴ ጃለለዋ ታቴ ጃለላ ነዋምቴ አቲ ጅምባም ቤክቱ ጃለላ መሌሳ ጃለለዋን ታቴፍ ጃለላ ኪንፋርሳ ሚፋ ዳርጌ ረጃለለኬ ነን ገለቴ ፈነዋ የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ግንቦት 15 ቀን 2017 ዓ.ም ባደረገው ጉባኤ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የቅዱስ ሲኖዶስ ዋና ጸሐፊና የአዲስ አበባ ሀገረ ስብከት ሊቀ ጳጳስን በተመለከተ የሚከተለውን ውሳኔ አሳልፏል። አንደኛ፣ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ሁለተኛ፣ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ፣ ሶስተኛ፣ ብፁዕ አቡነ ሕርያቆስ የሃዲያ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ አራተኛ፣ ብፁዕ አቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ፣ አምስተኛ፣ ብፁዕ አቡነ ናትናኤል ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ ስድስተኛ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ሰባተኛ፣ ብፁዕ አቡነ ዕንባቆም የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ስምንተኛ፣ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የመንበረ መንግስት ግቢ ቅዱስ ገብርኤልና የታዕካ ነገሥት በዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ ወስኗል።
ነው።